ዮናስ ከዚህ በኋላ ፕራይቬት ጀት ልንገርሽ አይ ላቭ ዚስ ጋይ ፓስተር ማኛው ብየዋለሁ። እንዴት አድርጎ ቢዝነሱ እንዳቀደው ማኛው እኔ ማኛው ስማርት ቦይ ማይ ብራዘር እኔ ትናንት ማታ ተኝቼ ነው ሳስብ ፓስተር ማኛው የሚል ተኝቼ ብልንስብ ነገረኝ። ትክክለኛው ፓስተር ዮናስ ታይዋለሽ። ሰበካው ከዚህ በኋላ በእንግሊዘኛ ነው። ሂዶን ኬር በእንግሊዘኛ ነው የሚሰብክ ታዩታላችሁ። አንተ ኦሮሞ ነህ እኮ በዚህ ሰዓት ምንም አትሆነው ነገር አለ። ጴንጤ ትሆናለህ፣ ሙስሊም ትሆናለህ፣ አማራ ትሆናለህ፣ አገው ትሆናለህ፣ ትግሬ ትሆናለህ፣ አማራ ትሆናለህ፣ ምንድነው ኦሮሞ ትሆናለህ። ዛሬ እኮ አንተ ኦሮሞ ነው። ጥያቄን ጠይቅ። ምን ጥያቄ? እኔ እናንተን የመጣችሁ እኮ እኔ እኮ አልመጣሁባችሁ። እናንተ ጠይቁኝ። ኖ እኔ እሷን ብዬ ዜዶን ብዬ ነው የመጣሁት። እኔም ብሎ ተመጣጣ ነው ደግሞ ለምን ትፈራዋለህ? በስራ ምን የፖለቲካ ችሎታ አለው? ዮኒ ጓያው የምፈራው ለምን እየጠየቀ ነው? ቆይ አዴ ብሪጅስቶን ኢትዮጵያ ገባች። ብሪጅስቶን ኢትዮጵያ ነው ያለችው አይደል? ምን ልትሰራ ነው ኢትዮጵያ? አየው ምን ያክል ይኸውልህ አንተ ይኸውልህ የሰው እናት አንድ አያት የሆኑ ሰው ይዘውጥህ ልጃቸው ወጦ እሬ ያለ ለምን ትዋሻለህ? አንተ ለምን ትዋሻለህ? ለመሆኑ የሰው እናት አውጥተህ ብሪጅስቶን እናት ብሪጅስቶን ኢትዮጵያ ነው ያለችው። አስገባት፣ አሁን አስገባት። መግባታችን ምንድን ነው? ላይቭ ትገባለች። በግሩፕ ነው የገባችው እኮ በግሩፕ መግባት አይቻልም። እሷን የታበች መግባት አትችልም። ማጭበርበሩ ይቀር አለች እዚሁ ችግር የለውም። ብሪጅስቶን ጻፊለት። ምን እናደርግ መሰለህ? ለማንኛውም አገው ተጨቁኗል ለምትለው አንድ ማስረጃ አለች። የክልሉ መንግስት ቆቆ ወንድሜ አንድ ነገር ስማ። የክልሉ መንግስት ራሱ በአገው ነው የተያዘው። ይኸውልህ ቆቆ በቁጥር ልጥራለህ። ኃይሌ አገው ነው፣ ጥበቡ አገው ነው፣ ማማሩ አገው ነው፣ ግዛቸው አገው ነው፣ አንሙት አገው ነው። አገው ኦል ዴይ ነገርኩ እኮ። ስለዚህ ይህንን አገው የሚባል ነቀርሳ ከአማራ ህዝብ ላይ ነቅሎ መጣል ነው እየሰራለን። እነቅላቸዋለን እንደ ምድር ዱቄት እንዘቀዝቃለን። ፋክቱን ነው የምነግርህ። ነቅለን እናበራለን ነው የምልህ። አማራን ይመራው። ይህንን የባህልን ውስጥ ተሰግስገህ አገው ልትቀልድብናችን ኖ እኔ ለነገሩ እንትናንም አይ ከነዚህ አነስተኛና ጥቃቅን ጋር ማውራት አልፈልግም። አነስተኛና ጥቃቅን ጠይቀው ማለት ነው። ጠይቀው ይሄ ነው አቋም የለውም ይሰራል። ብሪጅስቶንን እንዴት እንዳጋለጥኩ አየሽ አይደል? አያስገባትም። አጭበር ደነገጠ፣ ወጣ። ይሄው ደንግጦ ወጣ። ልንገርሽ፣ በስሜት አትናገሪ። ኦልዌይስ ሞጣ ሲስተሙን ልንገርሽ። አንቺን ነካ አድርጎ ከስሜት ወጥተሽ አስበሽ እንዳትናገሪ ነው የሚያደርግሽ። ይሄን አትሸወጂ እናቱ። ማንም አንቺ ቤት ሲመጣ ይሄ ጫት ቃሚው ማን ነው? የጫት እግር የሚመስለው ማሜ ጭሉልኝ ምን ይልሻል? ይሰድብሽና በስሜት እንድትናገር ያደርግሻል። አንቺ የትግራይን ህዝብ በተወሰነ መልኩ ስለምትወኪ ረጋ ብለሽ ነው መናገር ያለብሽ። ጠርቶኝ ቴዲ የተባለ አወቀው። ቴዲ በጣም ምርጥ የሆነ የትግሬ ልጅ። እሱ ቤት ስንዝናና ጆከር መጣ። እኔ አላውቀው። ላይቭ ላይ እንደሰማው ሎኬሽን ለልጅቷ ሲላክላት አስታወስክ ሲል ልጅቷ ዛሬ ደውላ ስነግረኝ እኮ ነው። እንደዚህ አይነት እንዴት አማራ ቢሆን ነው የሆነ ሴታፕ ያደርጋል። ተመልከት፣ በዮኒ እንሰጠዋለን። አይ ብዙ ጊዜ የምናየው ነው። ካስታወስክ እኔ ኢትዮጵያ ስገባ የቀወጠው እሱ ነው። ታስታውሳለህ? የስ ልጆቼን በልጅ እሱ እንደዚህ ነው ጨዋታው። እሱ ተደብቆ የአማራን ልጆችን ይኸው እዮዳብ የፈለገ ነገር ይሁን ልጆቹን ዘግዝቆ የሚሰድበው እሱ ነው። አንድ ቀን የዳልቻን ልጅ ሲሰድብ አይተህ ታውቃለህ? ኔቨር ኤቨር። የሌሎቹም ብሔር የአንዳቸውንም ልጆች የአንዳቸውንም ሚስቶች የአንዳቸውንም አንድ ነገር ጆከር ሲያደርጉ ታብታብ አድርጉ። የዮኒንም የኔንም ሪፖርት ስለሚያደርጉ ዮኒ ጋም ኮፒ ሊንክ እያደረጉ ነው የምንናገረው። እዚህ ፕሮፋይል ፒክቸር ሄዳችሁ ክሊክ በማድረግ ሼር የሚል ቀስት ሲመጣ ኮፒ ሊንክ ይመጣላችሁ። 5 ጊዜ በየጊዜው አድርጉ፣ ምክንያቱም ያዘጋሉ። ቀጥል። ብዙ ደቆሮ ተከታዮች አሏቸው። እያንዳንዳችሁ ታዘቡ። የሌላውን ብሔር አማራን የሚሰድቡ አማራን የሚያንቋሹ ልጆቻቸው ሚስታቸውን ምን ነክቶ ያውቃል? ጆከር ይሄ ፍየላ ንገሩኝ። ለአንድ ቀን ነክቶ ያውቃል? የሚያሳደው የአማራ ልጆችን የሚሰድበው የአማራ ልጆችን ነው።
የአማራ ልጆችን ነው የሚከፋፍለው። ለምን? የነሱ ሴራ ሁልጊዜም እንደዚህ ነው። አማራ እንዳይስማማ ሆነ። አንተ ሶሻል ሚዲያ ሎንግ ታይም ኪንግ ነህ በሶሻል ሚዲያ እንደ እውነቱ ከሆነ እስኪ ትግሬን ሲሳደብ አይተው ታውቃለህ? ያንተን እናት ሲዘቀዝቅ እሱን እኮ ነው ያልገባችሁና ያንተን እናት ሲዘቀዝቅ አስቀርቼዋለሁ። ታስታውሳለህ? እኔ እናት አለ እሳቸውን እኔ አውቃለሁ። ልደታ የሆነ የፖለቲካ ወይም የሌላ ንግግር ችግር ይኖርብን ይችላል ባለመግባባት። እናቱን ግን አንሳ ያልኩት እኔ ነኝ። ላይቭ ላይ ወጥቼ ሰዎች ያው አስታውሳለሁ። ቀጥል እና ምድራ አሽቃባጭ የምነግርህ ጆከር የሚባል ፍየል ጠባቂ ፍየል የሚነዳ ዝምባም የአማራ ፖለቲካ ላይ አይገባ። በአናት ተተከል ሞጣ ወንድ ነው። እንዳንተ ተሽለጥልጦ የአማራ ሚስጥር ይዞ ይሄን ይዤበታለሁ እያለ የሚሰራ ሰው አይደለም። ነቨር አምጡ ሞጣ የእንትና ሚስት እንዲህ ሲያደርግ ታየ፣ የእንትና ሚስት እንዲህ ሲያደርግ ታየ እያለ ፖለቲካ የሰራበት አንድ ዘመን የለ። ወሬኛውላ ይሄን ፍየል ጠባቂ ተረግጦ ነው የሚወጣው አልኩ። አማራ አይደለም። ይሄ ቆሻሻ ዘገየ የሚባል ሌባ በአማራ ደም ስንት ገንዘብ የነገደ ቁማር ጌም ሲጫወት የሚውል ልጆች እያሳገተ ገንዘብ የሚቀበል ይሄ ዝምባ እንዴት አባቱ ነው አማራ የሚሆነው? በየት በኩል እስቲ ምን አባ እንደምታመጣ አንተ ፍየል ጠባቂ አገኘሃለሁ። ይሄው ላሳይ ሆኒ ሌላው ነገር ፎቶውን ላሳይ፣ ትክክለኛው ፎቶ እኔ ነው። ዱባይ ያለው ንገረኝ፣ አንተ ብቻ ንገረኝ ዱባይ እንዳለ። አዎ ዱባይ ነው። ዱባይ ነው እርግጠኛ ነህ እንዴ? ለኔም ሽጧል እኮ አድሯል። ከራሴ ህይወቱን ማጠፋው እኔ ነኝ፣ ሌላ ሰው የለም። ቃል ለምድር ለሰማይ ላሳይ። ይሄው አይኑ ጠባብ ነች። እኔ አሁን ቤዳ ነው። የትኛው ወዳኛው የተከበበው ያኛው ጠንቻል የመሰለው? አዎ እሱ እኮ ነው ጆከር። እቺ ጠንቻል ናት። አዎ እንዴ እኔ ጋር አብሮ አድሯል እኮ አልኩ። አሁን እኮ ልጅቷ መጣ ስታሳስበኝ ነው ያስታወስኩት ያወቅኩት። ራሱን ሲናገር ሰምታል። ያለው አማራ ጎን መካከላችን ያንተ ስልክ የአሜሪካ ስለሆነ ልጅቷ ስትጠራ ሎኬሽን ላክሽን እኔ የለኝም ሲል እሱ እኮ ሎኬሽን መላክ እኮ የማይችል መሀይም ነው። በኋላ ስሙን ላለመጥቀስ ለአንተ በውስጥ ልክላለሁ። ያ ወንድማችን ስልኳን አምጣለና አመጣት። እዚያ ወንድማችን ጋር ነው ደግሞ አሁን ላምጣ ካልኩ ትመጣለች። መምጣት ይችላል። ኖ ልጅቷን እኔ አውቃታለሁ። ማን እንደሆነች ነገር ታንክ ዩ አንተ ገንዘብ የረዳት ሉሊትን ሰላም ስትል ያገኘው በግልጽ በዚያች ድሃ እኮ ተጠቅሞ ነው የመጣ። ገንዘብ የረዳት ልጅ ናት አይደለችም? ናት፣ ሉሊት ናት። እኔ አውቃታለሁ። ትክክል አውቃታለሁ። ሉሊት ናት። ሉሊትን ሰላም ብሏት እንዴት እንደሚሰሩ ነው እኔ አውቃታለሁ በደንብ እንዴት እንደሚሰሩ ተመልከት። ምን አባቱ ሊያመጣ ዮኒ ማኛ ሴጋ መጥቷል ብሎ የሆነ አረብ ይዞ አልመጣም እንዴ? ይሄ ዝምባ ምን ሊያመጣ የፍየል ጠባቂ አልኩ። ምን አባቱ ማያመጣም ነው የምልህ።